ማይክሮሶፍት ኤክሴል ውስጥ እንዴት አድርገን በአማርኛ የተጻፉ ስሞችን በቀላሉ መንገድ ወደ እንግሊዘኛ ፊደላት መቀየር እንደምችል አሳየን ብሎ አንድ ጠያቂያችን ጥያቄ ጠይቆን ነበር። እንግዲህ እንዴት አድርጋችሁ እንደምትቀይሩ በዚህ ቪዲዮ የማሳያችሁ ይሆናል። ከእናንተ የሚጠበቀው ቪዲዮ ላይክ እና ሼር እንዲሁም ደግሞ ኮፒ ሊንክ እና ሪፖስት በማድረግ ሰፖርት አድርጉኝ። ኦኬ፣ ማይክሮሶፍት ኤክሴል ውስጥ በቀላሉ መንገድ መቀየር አይቻልም፣ በጣም ከባድ። ይሄ ለማድረግ ምን እናደርጋለን? ወደ ብራውዘር ትሄዳላችሁ። እኔ አሁን ክሮም ስለምጠቀም ወደ ክሮም ሄዳለሁ። ከዛ እዚህ ጋር anythingtranslate.com የሚል ሳይት አለ። ሳይቱን የምትፈልጉ ከሆነ ኮሜንት ላይ ሊንክ ብላችሁ ጠይቁን፣ ሊንኩን እሰጣችኋለሁ። ቀጥታ ወደዚህ ነው የሚመራችሁ። ስለዚህ እዚህ ጋር ምን እናደርጋለን? ይሄ ነገር ይመጣልናል ወደዚህ ሳይት ከገባችሁ። ከዛም በኋላ በአማርኛ የተጻፈው ስሞችን እናመጣለን። ለምሳሌ ከሰለሞን ገብረ መስቀል ጀምሮ ይሄኛው ምን ላድርግ እኔ ይሄን ሙሉ ስሌት ካረኩት በኋላ ኮፒ አደርጋለሁ። ከዛም በኋላ ወደ ሳይት ሄድና ዲዝ የሚለው ስር ምን አደርጋለሁ? ፔስት አደርጋለሁ ማለት ነው። ከዛም በኋላ እዚህ ጋር ትራንስሌት የምትላለች እሷን ክሊክ አደርጋለሁ ማለት ነው። ስለዚህ እያንዳንዱ በአማርኛ የተጻፉትን ወደ እንግሊዘኛ ፊደላት ይቀይርልናል ማለት ነው ከቆይታ በኋላ። ይሄው በዚህ መልኩ ሰለሞን ገብረ መስቀል፣ ኢያሱ መኮንን፣ ሀነ ገብረ እግዚአብሔር፣ መልኬ ተክለ፣ ታምራት ወልደ ጊዮርጊስ፣ ሚካኤል ወርቁ፣ ሳራ ሰፋ ብሎ በዚህ መልኩ ቀይሩልናል ማለት ነው። ስለዚህ እንዲያርጋችሁ ማይክሮሶፍት ኤክሴል ውስጥ በአማርኛ እየተጻፈ ስሞችን በቀላሉ መንገድ ወደ እንግሊዝኛ ፊደላት መቀየር ትችላላችሁ። ይህ ቪዲዮ አስተማሪ ሆነው ካገኛችሁት ከወደዳችሁት ላይክ እና ሼር እንዲሁም ደግሞ ኮፒ ሊንክ እና ሪፖስት በማድረግ ኮሜንት ላይ ደግሞ ሊንክ የምትፈልግ ከሆነ ሊንክ ብላችሁ ጻፉልኝ። እኔ ሊንኩን አስቀምጥላችኋለሁ። በሊንኩ መሰረት በዚህ መልኩ መቀየር ትችላላችሁ ማለት ነው።